ትምህርት ምን ያደርጋል እየተባለ አንዳንድ ጊዜ እንደ ቀልድ ሲታዩ እያየን ነው። ለምሳሌ 11ኛ ክፍል 12ኛ ክፍል ከዛም እየቆየ ግቢም ላይም እያየናቸው 12ኛ ክፍል ተማሪ ውጤት አላግባብ ሳይመጣላቸው ሲቀር ዩኒቨርሲቲ ላይ አንዳንዴ አልፎ ትምህርትን ትተው ሲመጡ ምናምን እሱን ስንመለከት ለትምህርት ያለን ግምት በጣም እየወረደ መጣ ማለት ነው። ግን አይነው ፈተናዎቹ በጣም ከባድ ናቸው። አሁን ካለንበት ሲቹዌሽን አንፃር ትውልድ በሚፈልገው ልክ ተምሮ እውቀት አግኝቶ በሚፈልገው የትምህርት መስክ ስኬታማ መሆን ኦር ደግሞ አትሊስት በሚፈልገው የህይወት መንገድ ውስጥ ያለውን ጥበብና ችሎታ ተጠቅሞ ማድረግ የሚገባው ነገር ማድረግ እንዲችል ሁኔታዎችን ሊከብዱ እንደሚችል ይሰማኛል። እሱን እንረዳለሁ። በተቃራኒ ግን ትምህርት እንደማይጠቅም የሚሰሩ ስራዎች አሉ። በነገራችን ላይ ትምህርት ለማንም ብለህ የምንማረው ነገር አይደለም። ለምሳሌ ከመንግስት ስራ ጋር በተገናኘ ብዙ ጊዜ በመጥፎ ነገር መማር አይጠቅምም ምናምን እየተባለ ይነሳል። ከሌሎችም ከኛ ሀገር ኮንቴክስት የሚነሱ ነገሮች አሉ። ሲጀመር የትምህርት ዓላማው አንድን ሰው ያለውን የተፈጥሮ ችሎታ አውጥቶ እንዲጠቀም ወይም ደግሞ አዲስ ችሎታ እንዲያዳብርና ማድረግ የሚፈልገውን ነገር በማድረግ ህይወቱን መቀየር እንዲችል ነው። ትምህርት ብቸኛው የገቢ ማግኛ ምንጭ ተደርጎ ሲወሰድ የነበረው በእኛ ሀገር ነው። ለምሳሌ መንግስት ሰራተኛ ሆነን ተቀጥረን እንደዛ አድርገን ራሳችንን ችለን ቤተሰብ ደግፈን ምናምን የሚባሉ ነገሮች የሚመጡት እኛ ሀገር ላይ ሰርቶ የመቀየር ኦፕሽኖች ዝቅተኛ ስለሆኑ ወይም ደግሞ ሰርቶ ለመቀየር የተለያዩ የቢዝነስ አማራጮችን ለመፍጠር ችሎታዎቻችንን እድሎቻችንን ለመጠቀም የምናገኝበት እድሉ በጣም ጠባብ ስለሆነ የተማረ ሰው ሞር ላይክሊ ሄዶ የት ነው የሚያርፈው? ወደ መንግስት ስራ ምናምን እንደዚህ እንዲሆን ያደርገዋል። ኢቭን ተቋማት ላይም እንደዚህ ድርጅቶች ላይም እንደዚህ እንድንገባና ኦልሞስት እዛ እንገደዳለን ማለት ነው። ለምን? እድሉ ዝቅተኛ ስለሆነ ከኢኮኖሚ አንፃር ከማህበረሰብ ከእናት አባቶቻችን ኢኮኖሚክ ባክግራውንድ ከዛ ጋር ተያይዞ ሌላ አማራጭ ስለማይኖር ይሄን ነገር ማድረግ አንችልም። ያ ማለት በራሳችን ትምህርቱን ተምረን ከትምህርቱ ያገኘነውን እውቀት በግል የራሳችን የህይወት መንገድ የራሳችን የቢዝነስ መስመር የራሳችንን የሆነ የቢዝነስ ተቋም ለመገንባት የሚያስችል አካባቢ ወይም ሁኔታዎች አይኖሩንም። ስለዚህ ምን እንሆናለን? ብቸኛው አማራጫችን ሊሆን የሚችለው ወደ መቀጠር ይሆናል ማለት ነው። ውጭ ላይ ስንሄድ ትምህርትን የሚፈልጉት ጀስት ለማንበብ ለመጻፍ እና አትሊስት ተፈጥሮ የሰጠቻቸውን እውቀት ችሎታ አውጥተው መጠቀም እንዲችሉ ነው ብዙ ጊዜ የሚያደርጉት። አብዛኛውን ጊዜ ሁሉም ቦታ ማለት አይደለም። ኖርማሊ ይሄ የትምህርት ዓላማው መሆን ያለበት እንደዛ ነው ብዬ አስባለሁ። ስለዚህ እኛ ሀገር ላይ ሲሆን ግን ትምህርት ቀጥታ ከቅጥር ጋር ተያያዘ ማለት ነው። ግን አይደለም። ትምህርትና ቅጥር የተለያዩ ነገሮች ናቸው። ምናልባት ሌላ የቢዝነስ አማራጮችን ፈልገን መስራት የምንችል ከሆነ ትምህርት እንደ መሳሪያ ነው የሚያገለግለን፣ እንደ ግብአት ነው የሚያገለግለን እንጂ ትምህርት ብቸኛ የመቀጠሪያ አጋጣሚ አይደለም። ለምሳሌ ሌላ ቢዝነስ መፍጠር የማንችል ከሆነ እንበልና የሆነ ቢዝነስ ለማስጀመር የሆነ እንትኑ ባይኖረን አቅሙ ባይኖረን ኦር ደግሞ ቢዝነስ ለመስራት ሁኔታዎች ባይመቻቹ ቀናቶችን ብትጠብቅ ኦር ደግሞ የሆነ ስኪል የሆነ ኤክስፒሪየንስ ላገኝ ብለን ኦር ደግሞ የፕሮፌሽናል ላይፉን እንፈልገዋለን ብለን ካሰብን ልንቀጠር እንችላለን። ከዛ ውጭ ግን ትምህርት አንደኛ እንደ አንድ ኦፖርቹኒቲ ልንቀጠርበት እንችላለን። ነገር ግን በዋናነት ያለንን ተፈጥሮ የሰጠችንን የማሰብ የማገናዘብ ነገሮችን የመፍጠር አቅማችንን አውጥተን እንድንጠቀም ነው የሚያግዘን። ስለዚህ ቅርብ ጊዜ የምናያቸው ነገሮች ትምህርትን እንደማይጠቅም አድርገን የምናወራው ነገር ትምህርቱን ሳይሆን ትምህርቱን ገፋ ነው ማለት ማንበብ መጻፍ ሌሎች ነገሮች የመናገር እንደዛ ነገሮች ስኪሎችን አጣን ማለት ነው። ስለዚህ እነዚህን ስኪሎች ባጣን ቁጥር ተፈጥሮ የሰጠችንን አእምሮአችንን ወይም ደግሞ ተፈጥሮ የሰጠችንን የማንበብ የመጻፍ የማገናዘብ ነገሮችን በደንብ አድርጎ ክሬቲቭ የመሆን የፈጠራ ጥበባችንንም አብሮ ሊሚትድ ነው የሚያደርገው። ስለዚህ ትምህርት ላይ ራሳችንን ኢንቨስት ስናደርግ ብቸኛው ዓላማችንና የመጨረሻ ግባችን መቀጠር መሆን የለበትም እንጂ አንማረው ማለት አይደለም። እና ትምህርት እንደማይጠቅም ትምህርት ምንም ዋጋ እንደሌለው በእኛ ሀገር ትምህርት
ለምንም እንደማይሆን አድርገን የምንገልጽበት መንገድ፣ የምናስተምርበት መንገድ፣ ለሌሎች የምናስፋፋበት መንገድ it is not good ጥሩ አይደለም ማለት ይጎዳናል እንጂ አይጠቅመንም። ለምን ቢያንስ አንድ ሰው ከቤቱ ወጥቶ ወደ ከተማ ገብቶ ለማንበብ ለመጻፍ ወይም ደግሞ ለመግባባት እንኳን ቋንቋ ያስፈልገዋል። ወደ ውጭ ዓለም ሊወጣ ቢል ቋንቋ ያስፈልጋል። ስለዚህ እሱን ቋንቋ ቀስ በቀስ እያገኘን የምንሄደው በዙ በትምህርት ነው። በተመሳሳይ ሁኔታ ደግሞ ነገሮችን የማገናዘብ በደንብ አድርገን ችግሮችን ለመፍታት ብቁ የምንሆነው በአስተሳሰብ በግንዛቤ ከሰዎች ጋር በመግባባት ነገሮችን የመፍጠር ብዙ ነገሮችን ሰፋ አድርጎ ከመመልከት አንጻር ፈተናዎች ሲያጋጥሙን ሞር ፈተናዎችን መቋቋም የምንችል አይነት ሰዎች አርቀን ሐሳቢ የምንሆነው ትምህርት ስንማር ነው ማለት ነው። ስለዚህ ትምህርት መማራችን ድህነትን ሳይሆን የሚያመጣው እውቀትን፣ ጥበብን፣ የተሻልን ሰዎች የመሆንን ጥሩ ማለት አስተሳሰባችን ከፍ ያለ በስብዕና ከፍ ያለ ነገሮችን በደንብ አውጥተን አውርደን ማገናዘብ የምንችል አይነት ሰዎች ያደርገናል እንጂ ትምህርት ተቀጣሪ ብቻ አድርጎ የሚያኖር የሆነ ቼይን ወይም ደግሞ እስር ቤት አይደለም። ስለዚህ ይህንን መለየት ያስፈልጋል ብዬ አስባለሁ። ለምሳሌ አንድ ሰው ዩኒቨርሲቲ ገብቶ የሚማር ሰው ለምሳሌ ብዙ ጓደኞቻችን አሉ። ለምሳሌ ዩኒቨርሲቲ ገብተው አሁን ላይ ቭሎግ የሚሰሩ አንዳንድ ኮንተንት ክሬት የሚያደርጉ ብዙ ነገር የሚሰሩ ልጆች አሉ። በአርትም ብንመለከት፣ በስፖርትም ብንመለከት፣ በሌሎች ነገሮች ላይ ብንመለከት ትምህርትን እንደ አጋጣሚ ይጠቀሙና ዩኒቨርሲቲ ሲገቡ ደግሞ ጎን በጎን ሌላ ስራ ይሰራሉ። በቃ ዚስ ኢዝ ሊተራሊ እያንዳንዱ ወጣት ሊያደርገው የሚገባ ስራ ቢሆን ይሄ ነው። ከአሁን በኋላ ትምህርትን እንደ አንድ ብቸኛ አማራጭ አድርጎ መጓዝ አይጠቅመንም። ትምህርቱን ለእውቀት ይጠቅመናል። አዘ ሴም ታይም ደግሞ የወደፊት ፊውቸራችንን እያሰብን የሆነ ኮላተራል ኦር ፓራላል የሆነ ነገር ቢኖረን ግን ነገ ስራ ባይኖር ባንቀጠር ኦር ምናምን ሌላ ቢዝነስ ለመጀመር አጋጣሚዎቻችን ዝቅተኛ ቢሆኑ ያንን የጀመርነውን ነገር አትሊስት ወደ ስክሰስ ይዘነው እንጓዛለን። አንደኛ። ሁለተኛ ደግሞ ዩኒቨርሲቲ ላይ 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት ኢቭን 8 ዓመትና 9 ዓመት ስንቆይ ይሄ ቀላል እድሜ አይደለም። ትንሽ ነው ብለን የምንጀምራት ነገር በእድሜ በጊዜ ሂደት ውስጥ ትልቁ ነው እናገኘዋለን። ምክንያቱም በየቀኑ በየጊዜያቱ በየወሩ የሚጠራቀሙት ነገሮች ተጽዕኖ መፍጠር ስለሚችሉ። ስለዚህ ትምህርትን እኛ አገር ላይ አቢዩዝ ስለተደረገ ትምህርትን የምንገልጽበት የምንረዳበት መንገድ ትክክል ስላልሆነ እንጂ ትምህርት የምንማረው ለመቀጠር ሳይሆን የሰው ልጅ ያለውን ነገር በትክክል አውጥቶ እንዲጠቀም ስለሚያግዘው ነው። ለምሳሌ ወደ ቢዝነስ ዓለም ብንገባ፣ ወደ አግሪካልቸር ውስጥ ብንገባ፣ ኦር ደግሞ ወደ አርት በሆነ ነገር ውስጥ ብንገባ፣ ወደ ስፖርት ዓለም ውስጥ ብንገባ፣ ወደ ሶሻል ሚዲያ ኮሙኒኬሽን ብንገባ፣ የትኛውን መስመር ሂዱ ትምህርት ከሌለን ይከብደናል ነው። ትምህርቱ በጣም ያስፈልገናል። ነገር ግን ትምህርቱን ስንማር መቀጠር የመጀመሪያም የመጨረሻም ግባችን አይደለም። ጀስት እሱ እንደ ኦፕሽን ነው። ከግባችን የመጨረሻውን ቦታ የሚይዘው መቀጠር መሆን አለበት ነው። አማራጭ ከሌለን ምንም ማድረግ ስላልቻልን ብቸኛው ራሳችንን ሆነን ለማደር እንደዛ አማራጭ ካልሆነ በስተቀር ትምህርት ለሰው ልጅ ሁሉ ያስፈልጋል። መቀጠር ግን የመጨረሻ አማራጫችን መሆን መቻል አለበት ነው። ግን እኛ ሀገር ላይ ካለው ሲቹዌሽን ካለው ሰርቶ ለመቀየር ሁኔታዎች በሙሉ ጠባብ ሆነውብናል፣ ተደርጎብናል። ጠባብም ሆነውብናል፣ ጠባብ እንደሆኑም ተደርገናል ብዬ ነው የማስበው። እነዛ ነገሮችም እስከሚስተካከሉ ድረስ ግን አትሊስት እኛ ትምህርቱን አያስፈልገንም ማለት አይደለም። እውቀት ነገሮችን ይቀይራል። ስንማር ሌላው ቢቀር አንባቢ እንሆናለን። ምክንያቱም ስንማር ነው የማንበብ ችሎታ የምናገኘው። ስናነብ ደግሞ ብዙ ነገሮችን እንማራለን። ከታሪክ፣ ከእምነት መጽሐፎች፣ ከታሪክ መጽሐፎች፣ ከሳይንስ መጽሐፎች፣ ከልብ ወለድ መጽሐፎች። ከዛ ስናነብ ያነበብነው ነገር እውቀት ነው። ስለዚህ መማራችን የማንበብ ችሎታን ይሰጠናል። ስናነብ እናውቃለን፣ እውቀት ይኖረናል። እውቀት ሲኖረን ደግሞ ችሎታችንን እንጠቀማለን። ችሎታችንን ስንጠቀም ደግሞ ስኬታማ እንሆናለን። ስለዚህ አሁን የትኛውን ነው አሁን ትምህርቱን ትተን እንዴት ነው ታዲያ ስኬታማ ልንሆን የምንችለው? አስቡ። ካልተማር፣ ካላነበብ፣ እውቀት ከሌለ፣
ችሎታችን ከተጠቀምን እንዴት ነው ወደ ስኬት ልንጓዝ የምንችለው? ስለዚህ ትምህርቱ መሰረታችን ነው እንዴ ማለት እንደ እንትን በቃ የሆነ እንደ የሌላው ሰው ወይም ደግሞ የሆነ ዓላማ የሌላቸው ሰዎች እንትን አድርገን ባንመለከተው ጥሩ ይመስለኛል። ከዛ ይልቅስ እየተማርን በጎን ህይወታችን ሊቀይርልን የሚያስችል የሆነ ነገር ካለ ጠንክሮ መስራት፣ ስፖርት ሊሆን ይችላል፣ ክሬቲቪቲ ሊሆን ይችላል፣ ኦር ደግሞ ሶሻል ሚዲያ ማናጅመንት ሊሆን ይችላል፣ ኦር ሌሎች ነገሮች ሊሆኑ ይችላሉ። ዞሮ ግን የኛ ፓሽን ያለበት የኛ ችሎታ ያለበት የሆነ ነገር ካለ እሱን በጎን እያሰርን ዘንድ ትምህርታችንን መማር። እሱ ደግሞ ትምህርት ደግሞ ክፈሉ ብንባል ከፍለን የምንማረው ነው። እንኳን አይደለም የመማር እድሉ ተመቻችቶልን ማለት ነው። ስለዚህ ትምህርትን እንደ ዝቅ አድርገን የምንመለከት ሰዎች ትምህርቱ ሳይሆን ዝቅ መደረግ ያለበት የኛ አስተሳሰብ ነው፣ እውነት ለመናገር ማለት ነው። ምክንያቱም ትምህርት ምንጊዜም ቢሆን ትልቅ ነው። ትምህርት ምንጊዜም ሰዎችን ትልቅ ያደርጋል። እኛ ደግሞ በአግባቡ ከተጠቀምንበት በትምህርታችን ችሎታ እናገኛለን፣ እውቀት እናገኛለን። ዘንድ እውቀትና ችሎታችንን ስንጠቀም ደግሞ ስኬታማ እንሆናለን። ስኬታማ ስንሆን ደግሞ ህይወታችንን እንቀይራለን። ህይወታችን ሲቀየር ደግሞ ግባችን ተሳካ ማለት ነው። እና አይ ቲንክ ስለ እውቀት ያለን ግንዛቤ መስተካከል አለበት ብዬ አስባለሁ።